እንደምን ሰነበታችሁ? እንደምን ከረማችሁ? ዋለ በዓሉ በሰላም አደረሰን አደረሳችሁ። የቅኔው ምስጢር ቅድም እንደ ማጎላ ሲፈስ ሰምታችኋልና የሊቃውንት ሙያቸው መገለጫቸው ብዙ ስለሆነ ብዙ ዘርፍ ስላለው የቅኔ ሊቃውንት በቅኔው የትርጓሜ መጻሕፍት መምህራን በትርጓሜ መጻሕፍቱ፣ የድጓ መምህራን በድጓው በዜማው፣ የአቋቋም መምህራን በአቋቋሙ፣ ዝማሬ መዋሥዕት፣ ቅዳሴ ሁሉም የአብነት ትምህርት ቤት መምህራን እስከ ደቀ መዛሙርት ድረስ እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። አሜን። እግዚአብሔር አምላክ በዓላትን በአደባባይ ማክበር እንደሚገባ ዛሬ በአደባባይ የምናከብረው ይህ ታላቅ የቅዱስ መስቀሉን በዓል አስቀድሞ ለአባቶቻችን መስቀል እንደሚተከል መስቀል በበዓል እንደሚከበር በዓሉን ለሚያከብሩ ሰዎች በምሳሌ የሚያከብሩትን በዓል በቋሚነት ዘላለማዊ እንደሆነ እንደማይቋረጥ በዓሉ የእግዚአብሔር በዓል እንደሆነ በዓል የሚያከብሩ ሰዎች ደግሞ የበዓሉ ባለቤቶች ሁነው ሁልጊዜ በዓሉን በተጠንቀቅ እንዲጠብቁት በችግር ጊዜም በደስታ ጊዜም በዓላቸው በዓላችን ነው ብለው ከበዓሉ ሳይለዩ በዓሉን እንደ ባዕድ ሳያዩ በዓሉ የእነሱ በዓል መሆኑን ሲነግራቸው እንዲህ አለ። ኦሪት ዘጸአት በሚባለው መጽሐፍ ኦሪት ዘጸአት እስራኤል ከግብፅ መውጣታቸውንና ከግብፅ ወጥተው ጉዟቸውን እግዚአብሔር ያስተማራቸውን ትምህርት የሚናገር መጽሐፍ ነው ኦሪት ዘጸአት። በኦሪት ዘጸአት ምዕራፍ 12 ቁጥር 14 ላይ እግዚአብሔር እንዲህ አለ ለዕብራውያን ለእነ ሙሴ ለእነ አሮን ቅድም ወላዴ አእላፍ መምህር ጌዴዎን ነቢያቱን እያነሱ በቅኔ ሲጋብዟቸው የነበሩ አባቶቻችን ነቢያት አባቶቻችን አበው ለእነሱ እግዚአብሔር ስለ በዓል አስተማራቸው። ያውም ደግሞ ስለ አደባባይ በዓል አሁን የምንማማረው ስለ አደባባይ በዓል ነው። እንዲህ ይላል ዛቲ በዓል ትኩንክሙ ተስካረ። እናንተ ወገኖቼ ሕዝበ እግዚአብሔር ተብላችሁ በእኔ ስም ለምትጠሩ ሁላችሁ ይህ በዓል ለእናንተ መታሰቢያ ይሁናችሁ አላችሁ። ምዕመናን አዳምጡ። በዓል ስናከብር በዓልን እንድናከብር የፈቀደ ያዘዘ ማን እንደሆነ ያስተማረው ትምህርት ነው እግዚአብሔር። ይህ በዓል ለእናንተ መታሰቢያ ይሁናችሁ ወትገብሩ በዓለ ለእግዚአብሔር። እናንተ አክባሪዎች ስትሆኑ ለእግዚአብሔር በዓል ታደርጋላችሁ። የበዓሉ ባለቤት እግዚአብሔር ነው። እናንተ ደግሞ የእግዚአብሔር ቤተሰቦች ስለሆናችሁ በዓሉን ታከብራላችሁ። ባቲ በመዋዕሊክሙ ባለ በዘመናችሁ ሁሉ ሳታቋርጡ። አንዳንድ ጊዜ ፈተና ሲመጣ ከበዓሉ ሳትቀሩ በደስታ ጊዜ ብቻ የምታሸወርቁ ሳትሆኑ በፈተና ጊዜ ወደ ኋላ የማታፈገፍጉ ሳትሆኑ የእግዚአብሔርን በዓል አክብሩ ይልና ትገብሩ በዓለ ለእግዚአብሔር ዘለዓለም ሕግ በዓልክሙ ይእቲ አለ እግዚአብሔር ሲናገር።
ሕጉን የምትመሰክሩበት በአደባባይ የእግዚአብሔርን የምትመሰክሩበት በዓላችሁ ናት ይላል። እንኳን ደስ ያላችሁ። የእግዚአብሔር ቃል ነው። ዛሬ ፈዛችኋል፣ እጃችሁ አልሞቀም። እንዴት ነው? በመስቀሉ የደመሰሰውን ሞተ በኩርን ደምስሰው ሲወጡ ነው። ሞተ በኩር የተደመሰሰ እስራኤል ከግብፅ ሲወጡ በጉን አርደው ደሙን ሲቀቡት ነው። ዲያብሎስ ሞት የተባለው ዲያብሎስ ደግሞ ክርስቶስ ደሙን በመስቀሉ ላይ ሲያፈሰው ሞት ድል ተነሳ። በሞቱ ለሞት ደምሰሶ ወሞቱሂ ዘበመስቀል ይላል። መድኃኔዓለም ክርስቶስ በሞቱ ሞትን ደመሰሰልና ያ ሞትን የደመሰሰበት ሞት ግን በመስቀል ላይ የሆነ ነው እና መስቀሉ ያቀርባል። ያ ምሳሌ ነው። ሲነግራቸው ያን መስዋዕት ስትበሉ በራሳችሁ ላይ ኩፌት ደፍታችሁ በእጃችሁ በትር ይዛችሁ ጫማችሁን እንደተጫማችሁ ቁማችሁ እየቸኮላችሁ እየፈጠናችሁ ልባችሁን ሰብስባችሁ ብሉት አላቸው። ግን ይህ በዓል ለዘላለም የእናንተ በዓል ነው፣ እንዳትረሱት ይህን በዓል እንዳትተዉት ይህን በዓል ብሎ አስጠነቀቃቸው። እስከ ዛሬ ድረስ በምሳሌነት ያከብሩታል እስራኤል። ያ ምሳሌ ነው። እኛ የምናከብረው አማናዊውን ነው። የያዙት በትር የቅዱስ መስቀሉ ምሳሌ ነው። በትር ይዛችሁ አላቸው። እኛን ደግሞ መስቀሉን በእጃችሁ ይዛችሁ አክብሩት አለነ። ለእነሱ በትር፣ ለእኛሳ መስቀል ልዩትማ። እዚህ መስቀላችሁን አውጡ ሊቃውንት ካህናት። ያው ዲያቆኑ ይዘውት ዲያቆናቱ የመጾር መስቀል ይዘውታል። ብፁዕ አባታችን ጀምሮ ይህን እኮ ነው ነሲአክሙ ቀስታመ አላቸው። ያው ብፁዕ አባታችን ጀምሮ መስቀሉን ልዩት በእጃችሁ በትሩን ይዛችሁ ተስዒነክሙ ጫማችሁን አጥባችሁ ምግባረ ወንጌል ይባላል። ወንጌልን ይዛችሁ ይህ ወንጌል ነው። ይሄ ተስዒነነ ዘወንጌል ቃለ ቅዱስ ያሬድ የወንጌሉን ቃል ተጫምተን እንደ ጫማ ለእግር ቤዛ እንደሆነ የወንጌሉ ቃል ደግሞ ቤዛ ስለሆነ ተስዒነክሙ ኃይለ ወንጌል ዘበሰላም ቅዱስ ጳውሎስ ወንጌሉን እንደ ጫማ ተጫሙት። ቅድም የተነበበው ቅዱስ ወንጌል ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ብፁዕ አባታችን ያነበቡት ማለት ነው። አዎ ተቀጽለክሙ ጌራዴ በርእስክሙ በራሳችሁ ላይ ኩፌት ደፍታችሁ። ያ ምሳሌ ነው። ያ ኩፌት ኩራተ ርሱ ነው። እዚያ ላይ ከልጥ አድርገው እዚያ ላይ ያለው ኩራተ ርሱ የመድኃኔዓለም ራሱ ላይ የተቀዳጀው አክሊለ ሦክ ነው። በትራቸው የመስቀሉ ምሳሌ ነው። እየቸኮላችሁ ፈጥናችሁ ብሉት አላችሁ። ለንስሐ እኛ እንድንበቃ ቅዱስ ሥጋውን ክቡር ደሙን ቶሎ ተቀበሉ፣ ጊዜ አትስጡት ሲለን ነው ለነሱ ፍጠኑ ያላቸው። መራራ ሐሞት መጠጣቱንም በዚያው ነግሯቸዋል። የምትበሉትን ነገር እንዲያጠፋላችሁ መራራ ያልወካ መጻጻ ብሉ ተብለዋል። ያ ሁሉ ምሳሌ ነው። ዛሬ ለምናከብረው ለመስቀል በዓል ለእኛ በመድኃኔዓለም ክርስቶስ ያን በምሳሌ ለእስራኤል ያስተማረውን የወዚህ መስቀል አደባባይ ላይ ተገኝተን በየዓመቱ የአደባባይ በዓል እንድናከብር ፈቅዶልናልና ስሙ ለዘላለም የተመሰገነ ይሁን፣ አሜን። እንግዲህ የመስቀሉ በዓል እንደሚታወቀው ከሰማይ ነው የሚጀምር። ሰማይ ቅዱስ ያሬድ የኢትዮጵያ ዓይኗም ጥርሷም ከንፈሯም እጣቷም
አንገቷም ፀጉሯም ውበቷም ለኢትዮጵያ ማን ነው? እስቲ መስክሩ ሊቃውንት ማን ነው? ቅዱስ ያሬድ ነው። ሁላችሁ ምዕመናንም ካህናትም ቅዱስ ያሬድ ነው። ቅዱስ ያሬድ እኮ ይህን ሁሉ ውበት ለሀገራችን ለኢትዮጵያ እግዚአብሔር የሰጣት በሱ ነው። ይህ ሁሉ ዝማሬ፣ ይህ ሁሉ ቅዳሴ፣ ኪዳኑ በዜማ ሲደረስ፣ አርያሙ ሲቃኝ፣ ምንጣኑ ሲመራ፣ አንገርጋኙ እስመ ለዓለሙ መስቀል አብርሃ በከዋክብት ያለው እኮ ቅዱስ ያሬድ እኮ ነው። እሱ ባይኖረን እኮ እኛ በእውነት ቅድም የታየ ቢሆን እንዳሉት ጨለማ ውስጥ ነበር። ቅዱስ ያሬድ ባይኖር አዲያ በዚያው ተነካክቷል። የጎንደር መብራት ባለቅኔ በዚህ ነው የሚነካ። ባለስልጣናት ሰምታችኋል። አባይ ተገድቧል፣ መብራቱ ግን ገና ነው እየተባለ ነው። ቅድም እንዲያ ነው የሚደረግ። ሁለት ነገር ተናግረዋል ስለ ግዕዝ። ስምህን እያጠፉት ነው ግዕዝ ብለው ሰምታችሁት የለ? ኧረ ስም አጥፊ መሆን ያስከስሳል እንዴ? እናንተም እኮ ባለስልጣኖች ልንከስ ነው። ስማ የግዕዝ ስም ሙቷል ያለ ማለት መቼ ነው የሞተ? እያችሁ ማን ይንገር የነበር ማን ያርዳ የቀበር ይባላል እንጂ ሳይቀብሩት ቀብረናል እያሉ ሳይሞት ሙቷል እያሉ ይሄ ወደ ፍርድ ቤት ልንሄድ ነውና ያልሞተን ሰው በሐሰት ሙቷል ካለ ይላል ፍትሐ ነገሥት። ፍትሐ ነገሥት አንድ ሰው በሐሰት ያልሞተው ሙቷል ነው ከመሰከረበት ያ ሰው በሕይወት ከተገኘ ያን ሰው ይፍረዱበትና የዚያን ቅጣት ያይቀበል ብሎ ፍትሐ ነገሥቱ ሰለስቱ ምዕት በፍትሐ ነገሥት አስቀምጠውታልና ልንመጣ ነው። እውነታቸውን ነው። ሁለት ነገር፣ አንድ ስለ ግዕዝ፣ ሁለት ስለ መብራት፣ ሌላው ምስጢር እንዳለው ነው ብዬ ነው። አዎ እና ከሰማይ ቅዱስ ያሬድ ከሌላ አይጣፍጥም። ቅዱስ ያሬድ የኢትዮጵያ ጨው ቅመም ጨው ቅመም ቅቤ በሉት። ጨዋ ቅመማ እሱ እኮ ነው። አይጣፍጥ አያምርበት። ቅዳሴው የእሱ ነው፣ ዜማው ሁሉ የእሱ እኮ ነው። አዲያ ምን አለ ቅዱስ ያሬድ? በሰማይ ፀሐይ አራየ የመስቀሉ በዓል ማህሌቱ አይደለ? በሰማይ መስቀላየ ፀሐይ በሰማይ ፀሐይን አላሳየ ወበምድር ዕፀ መስቀል ተረክበ በምድርም ዕፀ መስቀል ተገኘ ይልና ከመይሳለምዎም ሰማያት ወረደ ነው። እንደ ቅድሙ እንደ ቅኔው ከመይሳለምዎም ሰማያት ወረደ። ይሳለሙት ለጣው ልንሳለም ነው እኮ መሳለም እዚህ ነው። አያችሁ መጽሐፍ ቅዱሳዊ እኮ ነው። መስቀልን ይሳለሙት ዘንድ ከሰማይ ወረደ። አዎ ከሰው በፊት ለመላእክት ስለተሰጣቸው ነው ከሰማይ ወረደ ያለው። መላእክት በተፈጥሯቸው ክንፋቸው እንዲህ የተዘረጋ ስለሆነ ተፈጥሯቸው መስቀለኛ ነው። አንዱ ይሄ ነው። ይሰፍሑ ክነፊሆሙ በአርአያ ትምህርተ መስቀል ላሊቁ ክንፋቸውን በመስቀል ምልክት ይዘረጉታል። ሁለተኛው ደግሞ ቅዱሳን መላእክት አንድ ጊዜ ከሳጥናኤል ጋር ጦርነት ገጥመው ነበር። ለሁለት ጊዜ አቸነፈ ይላል። እንዴት መሰላችሁ? የሚያቸንፍ ወደኋላ እየሸሸ ቀስ እያለ ግድሉ እየያዘ ነው የሚያቸንፍ። የቸኮለ ቶሎ ነው የሚመታ። የቸኮለ ቶሎ ይመታል። የሚያቸንፍ እንዲች እያለ ነው፣ ቀስ እያለባ ነው። አንድ ጊዜ ከሄደማ አይሆንም። እና ጌታ እግዚአብሔር አምላክ ዝም ብሎ ያያል። ያይ ነበር። አያየና እስኪ ምን ይላሉ እነዚህ ሰዎች ቋሚ መሳሪያ እስካስታጠቃቸው ድረስ ምን ይሉ ይሆን ሲል አላ ወደ ኋላ ሲሉ መላእክት ምን ነው አንተ እኛ ድል እንደሆን ፈቅደናል? ኧረ አይደለም አላቸው። እንግዲያ ፈቅጄ አይደለም፣ እንግዲያ ሁልጊዜ ሰይጣንን ድል የምትነሱበትን ትጥቅ ላስታጥቃችሁ ብዬ ነው። ምንድን ነው ትጥቁ አሉት። የብርሃን መስቀል አምጥቶ እነሆ በሰጣቸው ይኸው መስቀል እምሰማያት ወረደ ከመይሳለሙ ያለ ይህንን ነው። የብርሃን መስቀል ተቀበሉ። የብርሃን መስቀል ሰጣቸው። እዚያ በኋላማ መስቀላቸው እንዲህ ሲያደርጉ ወደ ሲገፋቸው የነበረው ለጠኛው ወረደ ከኢየሩሳሌም ሰማያዊት ወደ አንጦርጦስ ማነው
ወደ ኢዮር፣ ከኢዮር ወደ አንጦርጦስ ዛሬ እዚህ በታች ወድቆ ነው ያለ። መድኃኔዓለም ክርስቶስ በትዕግስት ነው ሰይጣንን ድል የነሳው። ለምን? አምላክ ነው፣ ድል መንሳት ይችል ነበር። ግን ወደዚህ ዓለም መጥቶ የእኛን ሥጋ ተዋህዶ ድል ነሳው። ይገርማል። የትዕግስቱ እንዴት እንዳቀረበው ይሸሽ ነበር። ገዳመ ቆሮንቶስ ሂዶ ተርቦ ዝም ብሎ ሲያየው ይህስ ደካማ ነው እያለ ቀረብ፣ እሱ ደግሞ ጠውለግ አድርጎ ዝም እያለ አይቸኮልም። ቀስ አድርጎ አቅርቦ ነው መደቆስ። ከዚያ ቀረበና ገዳመ ቆሮንቶስ ጠጋ ሲል ሁርምድሬ ሰይጣን፣ አንተ ሰይጣን ወግድ ያለው ጊዜማ አመንነው እንድትቢያ ቀስ ብሎ በመስቀሉ ሲሰቀል ይህ ቅዱስ መስቀል የስቅለት ዕለት ኤሎሄ ኤሎሄ እያለ መድኃኔዓለም ለእኛ አብነት ለመሆን እንደ ሊቀ ካህናትነቱ ነው። ጸሎቱን ጀምሮ ሲሰጠን ነው የጸለየ። ሰይጣን ቀረባልና ረድኤት ሳያ ደካማ ነው መሰላልና ጠጋ። እሱ ደግሞ ዝም ብሎ ኤሎሄ ኤሎሄ እንዲህ አለው። ጠላትን አቅርቦ ነው፣ በእጅ አስገብቶ ነው፣ ሀራቃ እያዝምቶ ነው። ቀስ ረጋ ብሎ ነው ቀረብ አለ። መስቲ ወደዚህ ቀረብ፣ ወደ መስቀሉ አቀረብ። ጨበጥ አደረገና በነፋሳው ቀርቦ ሳዛኝ ሰቅሎ ያዘዋል። በነፋስ እግር ብረት ሲያስረው ምን አለ መሰላችሁ? ማኑ ዝንቱ ዘምስልጣኔ ሰብአ ለቢሶ ሊተሟን። አረ ሥጋን ተዋሕዶ እንዲህ ያደረገኝ አውቆ ደካማ መስሎ ማን ነው አለ። መድኃኔዓለም መስቀል ላይ ሆኖ አለው ዝንቱ ውእቱ ኢየሱስ ክርስቶስ ዘተሰቅለ አለዋ። አንተ አንተ ያሰቀልከኝ የኢየሱስ ክርስቶስ እኮ ነኝ። በይሁዳ አድረህ ያሸጥከኝ ለ30 ብር፣ በአይሁድ አድረህ ያሰቀልከኝ፣ እጄን እግሬን ያስቸነከርከኝ እኔ ናዝሬቱ ኢየሱስ ክርስቶስ ነኝ ብሎ ስሙን ሲጠራበት እዚያው ላይ ወከክ ብሎ ቀረ። አቀረበው። ሞት ተሟ፣ መስቀል ሟ። ወደ መስቀሉ ቀረብ ሲል መስቀሉ መታው፣ ድል ነሳው። ለዚህ ነው ሞት ተሟ፣ መስቀል ሟ። ቀረብ ሲል ያ መስቀል ሲያየው እኮ ነው ገና አይኑን እንዲህ አድርጎ ሲነግጠው ለጊዜው አይኑ ተደናብሮ ነበር ሰይጣን። ከመስቀሉ ሲቀር መስቀል የዕውራኖችን አይን ሲያበራ የዲያብሎስን አይንሳ ደመሰሰዋ፣ አጠፋው። በዚህኛው እጁ በጥፊ መስቀልን ሲያቀረው ዕውሮች ደግሞ በዚህ ሲሞቱ አይናቸው ቦግ ቦግ። የዛሬው በዓል እኮ ዕውር አይናቸው የበራበት በዓል እኮ ከሰማይ ወረደ ከመ ይሳለምዎ ይሳለሙት ዘንድ። እኛ መስቀል እንሳለማለን። ምዕመናን መስቀል ስትሳለሙ አለው ጥቅስ። ከዚያ በኋላ መላእክት በእጃቸው ይዘው ዲያብሎስን ድል የነሱት መስቀል ምሳሌ ነው። አሁንም አለ እንደያዙት ነው። ወደዚህ መጣና መድኃኔዓለም ክርስቶስ አማናዊውን ለመፈጸም ሰው ሆነ። እንዲያውም ዛሬ የመስቀል በዓል በሰማያት በላይ ቢልና ወዘነግሠ በምድር ይለዋል። ዛሬ የነገሰበት ቀን ነው። እስኪ አንድ ጊዜ አጨብጭቡለት ለመስቀል። ወዘነግሠ በምድር በታሕቱ። ምክንያቱም መላእክት ቅዱስ 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 እያሉ ያመሰግናሉ። የምድሩ ደግሞ ብዙ ነው። አራራያው ዜማው ብዙ ነውና ዘነግሠ በአደባባይ ተከበረ። የአደባባይ በዓል ይባላል። አዲያ ክርስቶስ በመስቀል ደሙን አፍሶ ሥጋውን ቆርሶ ማየገቡን አፍሶ አዳነን። እስኪ ይህችን ባንዲራ ያዩዋት። በዚያም በዚህም ያላቸው መስቀል ላይ ያለውን ባንዲራ ያየውማ። ለምን ነው መስቀል ላይ ባንዲራ የተሰቀለ ይመስልሃል? እስቲየው ይሄ ሦስቱ የሥጋው የደሙ የማየገቦ ምሳሌ ነው። ቀይ ቢጫ አረንጓዴው ከመስቀል ላይ የተሰቀለበት ምስጢር አለው። ከመስቀል ላይ ሆኖ ነው ሥጋውንም የቆረሰ ደሙንም ያፈሰሰ ማየገቦም የፈሰሰ ከመስቀሉ ላይ ስለሆነ ያው መስቀሉ ላይ ተሰቅሏል። ታውቃላችሁ? አዎ ይሄ ነው ትክክለኛው በዓል አከባበር። ባንዲራ የሌለው በዓል አይደለም። ይሄም ቀይ ቢጫ አረንጓዴ ከመሳለምዎም ሰማያት ወረደ ሲል እኮ እቺ ቀይ ቢጫ አረንጓዴ አገሯን ታውቁታላችሁ አይደል? ክረምት ላይ ዳመናው ላይ ታችሁታ ተቀርጾ አይ ሰው ሞኙ አያሌው ሞኙ ሰው አማኙ ይላል ያገሬ ሰው ሲዘፍን። አሁን በሰማይ ያለውን ባንዲራ
ማን ይጠቀልልናል ብለው ነው ይሄ አያስፈልግም የሚሉ አንዳንዶች ያልገባቸው። ከደመና ላይ የሚቀረጸውን እስኪ ማን ነው የሚያወርደው? ከዚህ ሊያወርደው ይችላል፣ በመሰላል ሊያወርደው ይችላል። የሰማዩን ባንዲራ በምን መሰላል ሊያወርደው ይሆን? ገና አልገባውም እኮ ገና ነው። ሰው የያዘውን እየጣለ ያልያዘውን ይጨብጣል። አረ የያዛችሁ ለዚህ እኮ ነው መድኃኒዓለም እግዚአብሔር አምላክ ለእስራኤል ይቺ በዓል ለዘላለም ናት አትርሷት፣ ችግር የለም። እኛ ግን ወጣት ሰኞች ትምህርት ቤት ሞቅ ሲል ልታጅብ ሞቅ ሲል ልትቀርነው የጥምቀት የመስቀል የአደባባይ በዓል የማንም አይደለም። የእርስ በርስ ግጭት ቢኖር መፍታት እንጂ መስቀልን አላከብርም በዓልን አላከብርም እያልክ ከተነጠቅ በኋላ መመለሻ የለም። ተጠንቀቅ። ሁለቱን የጥምቀትና የመስቀልን ደመራ በዓል በአደባባይ ካላከበር ነው እቺ እኮ እናውቃለን። የዛሬ 3 ዓመት ተጨንቀንባታል። ለዚህ ላይ ብዙ ነገር ታስቦ ብዙ ተሄዶ መድኃኒዓለም ግን ፈቃዱ ነው ከዚህ እስከዚህ ድረስ አሰፋው። የሚያውቅ ያውቀዋል። ይህን ድል ተጠቀምበት። ወደ ኋላ ትበል፣ አትሽሽ። ለማን ልትሰጠው ነው በዓሉን? ብሰል ጥያቱን ያዚራት ጠብቅ። አንተ ካልጠበቀው ማን ሊጠብቅልን ነው? አባቶቻችን ለእኛ ሰጥተዋል። እኛ ለማን እንስጠው? ተረከብ፣ ያንተ ነው። ዳር ተመልካቻቱን መስቀሉ ያንተ ነው። ጥምቀቱ ያንተ ነው። በዓልህ ነው። በዓልክሙ ይእቲ ይእቲ እናንተ በዓል ናት ያለው ለዚህ ነው። እግዚአብሔር አምላክ ነው። ይህንን ስናየው ባንዲራው ቀይ፣ ቢጫ፣ አረንጓዴው ይኸው እዚህ ላይ ተቀምጧል። ኧረ እግዚአብሔር ይመስገን። መሀል ላይ የሚለጠፍ ነበር የለም ዛሬ። እንዲህ ያለው እንዲህ የተለጠፈውን አንሳ። አሁን ንጹህ ባንዲራ። ምክንያቱም ስለ ባንዲራው አልፈራም አላፍርም ይላል። እሳይም ቀሴ በውስጥ ደመና ብሎ እግዚአብሔር ለኖህ በኦሪት ዘፍጥረት ምዕራፍ 8 ላይ ሰጥቶታልና ሰማያዊ እኮ ነው ይሄ። ታዲያ ያን መስቀል አይሁድ የተሰቀለበትን እሑድ ሲያበራ ልምጻም ሲያነሳ አይሁድ ቀንተው ቀብረው 3 ዓመት ካቆዩት በኋላ ማነው 3 ዓመት ታምራት አደረገ። በ3ኛው ዓመት ቀበሩት፣ ጉድፍ ጣሉበት። ባጭሩ 300 ዘመን ጉድፍ ለብሶ ኖረ። እዚህ በኋላ እግዚአብሔር እሌኒን እና ልጇ ቆስጠንጢኖስን አስነስቶ መስቀል ከተቀበረበት ዛሬ እንዲወጣ ደመራው ተደምሮ ጢሱ ሰግዶ ለመስቀል እኮ ጢስ ይሰግዳል። ጢስ ሰግዶለታል። እንኳን እኛ ሰግድለታለን፣ እናመሰግነዋለን። አዎ የኋላ መስከረም 17 ቀን ደመራው ተደምሮ ሲለኮስ ጢሱ ሄዶ መስቀሉ ተቀበረበት ላይ ሲያልፍ እሌኒ ንግሥት ያን ምልክት አድርጋ አስቆፈረችው ነው። ባጭር ነው ታሪኩ። አናመዝ ያ መስቀል ቅዱስ መስቀል ዛሬ የት ነው ያለ ወደሚለው ብንሄድ እውነት ነው። እውነተ ልብ ኢትዮጵያና ኦርቶዶክስ ተዋሕዶ ሃይማኖት እኮ መስቀልና ማተም ናቸው። መስቀልና ማተም ናቸው። መስቀል በማተም ነው የሚኖር አብሮን የማይወልቅ በእጃችን የምዘውን ማታ ማታ እናኖረዋለን፣ እናስቀምጠዋለን። የአንገት ማተባችን መስቀል ግን ይለቃል አይለቅም? ይወልቃል አይወልቅም? አይወልቅም። ኢትዮጵያና መስቀሉ ታቦቱ ማተብና መስቀል ናቸው። እንዴት ነው መስቀል በሌላው ዓለም ይከበራል፣ በኢትዮጵያ ግን ለየት ይላል። እንዴት? በእጃችን ይዘን ከቤተ መቅደሳችን አስቀምጠን ግሸን ላይ መስቀሉን አስቀምጠን ነው የምናከብረው። እዚሁ እኮ ነው ያለ። እዚሁ ኦሪጂናል ትሉት የለ። በኢትዮጵያ የሚከበረው መስቀል እኮ ኦሪጂናል ነው ማለት መስቀሉ እዚህ ነው ያለ ማለት ነው። ታቦቱን ስናወጣ ጥምቀት ስናከብር ስንሸከም ታቦቱ አክሱም ነው ያለ። ታቦቱን በራሳችን ተሸክመን መስቀሉን በእጃችን ይዘን ስናከብር ሌላው ዓለም ይህን ዕድል ያገኘው ያከብራል። አዎ በዓል ታቦት ግን የላቸውም።
መስቀልን ያከብራሉ። መስቀሉ ግን ኢትዮጵያ ነው ያለ። አዩ አዳም የጥምቀት መስቀል የጥምቀት ታቦት ተሸክመን የምናከብረው በዓል የመስቀል የምናከብረው በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው እንዲቀዘቅዝ የሚያደርግ? አስተውል ትውልድ፣ እንዳታቀዘቅዘው ሞቅ ሞቅ አድርገው፣ ደመቅ ደመቅ አድርገው፣ ታቦቱን አጅበው። መስቀሉ እንደዛ ነው። ወጣ አክብረው እንደዚህ። አሁን ዛሬ ደስ አይልም? እንደዚህ መስቀል አደባባይ ላይ የማን መሰለህ? ያንተ ነው። ፈሪያቱ እኛ እስካለን እስክንሞት ድረስ አለን። ደማችን ጠብ ይላል። የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ተአምር አይቀርም። ተወደደም ተጠላም በሃይማኖታችን አናፍርም። በሃይማኖታችን ወደኋላ አንልም። አሁንም ጀምሮ አንገቴን እሰጣለሁ። እምነታ አይዞህ፣ ካከበርከው ትከብራለህ። ከፈራ ፈሪ እኮ አያመልጥም። ስለዚህ በዓሉ የሰላም በዓል ይሁንልን። የከበረ በዓል ነው። ትልቅ በዓል ነው። እግዚአብሔር ከሁላችን ጋር ይሁን። አንዳንድ ጊዜ ቁጭት ያናግራል። አዎ ሰው እኮ እያወቀም ሳያውቅም አንዳንድ ጊዜ ይሳሳታል አይደል? አዎ ማወቅ፣ መጠንቀቅ። ሃይማኖት እስከዚህ ድረስ ናት። ሃይማኖት እስከዚህ ድረስ ስለሆነች በምንም ታምር ወደኋላ አይባልም። የጥምቀትን የመስቀልን በዓል አደራ ጠብቁ። በዓላችሁ ይቺ ናት። ወስብሐት ለእግዚአብሔር። ይቆየን። አሜን።